ዮሐንስ 6 ይሄን መሰለኝ አይ ቲንክ ያነሳው ሐሳብ ፈቃዴን ለማድረግ አይደለም እንጂ የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁና ይልና ከሰጠኝም ሁሉ አንድን እንኳን እንዳላጠፋ በመጨረሻው ቀን እንዳስነሳው እንጂ የላከኝ የአብ ፈቃድ ይህ ነው ይልና ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፈቃድ ይህ ነው፣ እኔም በመጨረሻ ቀን አስነሳዋለሁ። እንግዲህ አይሁድ ከሰማይ የወረደ እንጀራ እኔ ነኝ ስላለ ስለ እርሱ አንጎራጎሩና ይላል አባቱንና እናቱን የምናውቃቸው ይህ የዮሴፍ ልጅ አይደለም? የዮሴፍ ልጅ ኢየሱስ አይደለምን? እንግዲህ ከሰማይ ወርጃለሁ እንዴት ይላል አሉ። ኢየሱስም መለሰ አላቸውም እርስ በርሳችሁ አታንጎራጉሩ። የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም፣ እኔም በመጨረሻ ቀን አስነሳዋለሁ። ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል። እንግዲህ ከአብ የሰማ የተማረ ሁሉ ወደ እኔ ይመጣል። አብን ያየ ማንም የለም ከእግዚአብሔር ከሆነ በቀር እርሱ አብን አይቷል። እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ፣ ይህ ነው። እንትን እንዳይላ ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው ይላል። እሺ ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው አለ። ስጋዬ ነው። እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ ይላል። አሁን አይ ቲንክ አንተ ይሄንን ነው አይደለ ስትጠይቅ የነበረው ኢትዮ የምትፈልገው። እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ። አሁን የአንተ ሐሳብ ወይም ደግሞ አንተ ስትል እንደነበረው አይሁዶች እንዲህ ብለው ሲናገሩ ክርስቶስ የምርም ስጋዬ ነው እያለ ካልሆነ ምንድነው ሊላቸው የሚገባ? አይ ስጋዬ ስላችሁ እኮ የምርም ስጋዬ ማለቴ አይደለም አይደለ? በተሳሳተ መንገድ ተረድታችሁታል አይደለ ማለት ያለበት። ተሳስተው ተረድተውት ከሆነ ማለት ነው እንደዛ ነው መሆን ያለበት መልሱ። ኢትዮ አቤት እየሰማሁ። አሁን አይሁዶች ይህ ሰው ስጋውን እንዴት ሊሰጠን ይችላል እንድንበላው ስጋውን እንዴት ሊሰጠን ይችላል ብለው አይሁዶች ሲረዱ ይሄ መረዳታቸው ትክክል አይደለም ብለህ የምታስብ ከሆነ ወይም ደግሞ አይ የራሱ ስጋ እኮ ሊሰጣቸው አይደለም ስለ ራሱ ስጋ መስጠት እኮ አይደለም እያወራ ያለው ይሄ ክፍል ብለህ ከተረዳህ ወይም ደግሞ የእነሱ መረዳት ትክክል ካልሆነ ክርስቶስ ምን ብሎ ነው መመለስ ያለበት? አይ ስጋዬ ስል እኮ የእኔ ስጋ እያልኩኝ አይደለም ወይም ደግሞ ትክክለኛ ስጋ እያልኩኝ አይደለም ብሎ ነው አይደለም መመለስ ያለበት ለአይሁዶች። አይ አይደለማ፣ እንደዛ አይደለማ የሚመለሰው። ለምን ስጋውንና ደሙን ገና አልቆረሰም፣ ደሙንም ደግሞ አላፈሰሰም። መስቀል ላይ እያወራ ያለው የሱን ስጋና ደም የምንበላ ከሆነ ክርስቶስን መብላት እንዳለብን ከኋላ ወርዶ ይናገራል። ስለዚህ ስጋውን መብላትና መጠጣት ሲል ስለ ራሱ ስጋ መብላትና መጠጣት ነው ወይስ አይደለም? ስለ ራሱ ስጋ መብላትና መጠጣት ነው፣ ግን ስለ ህብስቱ አይደለም። እሱን መጣለን። ህብስቱ ራሱ የራሱ ስጋና ደም እንዴት ነው የሚበላው? ስጋውና ደሙ የሚለው ዋናው ሐሳቡ እኮ እዛ ጋር ነው ያለው። መጀመሪያ እዚህ ክፍል ላይ ስጋው መብላትና ደሙን መጠጣት ለዘላለም ህይወት እንደሆነ ሰው ስጋውን ሳይበላ ደሙን ሳይጠጣ ህይወት እንደሌለው እዚህ ክፍል ላይ እያስተማራቸው ነው። እዚህ ክፍል ላይ ስጋውን መብላትና መጠጣት አለብህ ለመዳን የሚለውን ክርስቶስ ካስረዳ በኋላ ኦኬ፣ ስለዚህ ስጋውና ደሙ እንዴት ነው የምንበላው የሚለው ፕራክቲካሊ የት ነው የሚያሳያቸው? ማቴዎስ 26 ላይ ሄደን እንዴት ነው የክርስቶስ ስጋ መብላት የክርስቶስ ደም መጠጣት እንዴት ነው የሚለው ከሐዋርያቶቹ ከራሱ ክርስቶስ ራሱ ሲሰጣቸው እንመለከታለን ማለት ነው። እዚህ ክፍል ግን አይሁዶች ስጋዬን ብሉ ደሜን ጠጡ ሲላቸው እንዴት ስጋውንና ደሙን ልንበላ ሊሰጠን ይቻለዋል ብለው ተከራከሩ ነው የሚለው። ክርስቶስ መልሱ መሆን ያለበት ትክክልም ስለ ራሱ ስጋና ስለ ራሱ ደም መብላትና መጠጣት ካልሆነ አይ
ይሄ ቀጥታ እኮ የሚወሰድ የሚበላ የሚጠጣ ማለት አይደለም ብሎ ነው አይደለም ማብራራት ያለበት እንደናንተ መረዳት ከሆነ ግዴታ አንተ በመራው በዚህ ወይ መሆን አለበት አይባልም። አሁን ኢየሱስ ክርስቶስ ተሳስተው ከተረዱት ማረም የለበትም መረዳታቸውንና ሞቲቫቸውን ያውቃል። እነሱ የሙሴን መና እያሰቡ ነው በዛ ጊዜ። አሁን አውዱ ሞቲቫቸው እንደዛ እንደሆነ ያውቃል ክርስቶስ ስለሚያውቅ ያው ሞቲቫቸው እኮ በግልጽ ተነገረ። እንዴት ስጋውና ደሙ ሊሰጠን ይችላል እኮ ብለው ተከራከሩ። ሐሳባቸው ይሆንና እነሱ ኦልሬዲ ክርስቶስ ከሰማይ እንዳልመጣ ክርስቶስ እንዳልሆነ ስለሚያምኑ ኦልሬዲ ልባቸውን እንደዛ አድርገው ስለሚያምኑ ከሰማይ ያልሆነ ሰው እንዴት ከሰማይ ስጋ ሊያወርድ ይችላል ነው ሞቲቫቸው። የሙሴን መና እያሰቡ ነው የዛን ጊዜ ሲያወሩ። እኔ የምሰጠው ስጋ እኔ የምሰጠው ደም ግን እውነተኛ እንደሆነ ነው። ምንድነው የሚሰጣቸው? ክርስቶስ የሚሰጣቸው ስጋ መብል ወይም ደግሞ እሰጣቸዋለሁ ያላቸው መብል ምኑን ነው እሰጣቸዋለሁ ያለው? ክርስቶስ ራሱን አሳልፎ እንደሚሰጥ እየተናገረ ነው። ስለዚህ ራሱን ሲሰጥ ስጋውና ደሙን ነው ማለት ነው አይደል? ራሱ ማለት ስጋውና ደሙ ማለት ራሱን አሳልፎ ሲሰጥ ስጋውንና ደሙን ቆርሶ እንደሚያድን ክርስቶስን ደግሞ ያንን ደግሞ ሊበሉትና አሳልፎ ወይም ደግሞ አልፎ የተሰጠበት ወይም ደግሞ ራሱን የሰጠውን ስጋውና ደሙ ደግሞ መብላትና መጠጣት ይገባቸዋል አይደል? አይደል? ካልበሉና ካልጠጡስ የዘላለም ሕይወት አላቸው? የላቸው። በጣም አሪፍ። ስለዚህ እዚህ ክፍል ላይ ክርስቶስ የሚሰጠውን ያንን ስጋና ደም መብላት መጠጣት የግድ ያስፈልጓል ማንኛውም ሰው። ምክንያቱ እዚህ ክፍል ላይ እንዴት ስጋውና ደሙ ሊሰጠን ይችላል ብለው ሲከራከሩ እነዚህ ሰዎች እነዚህ አይሁዶች ማለት ነው። አይ ይሄ እኔ እኮ ስጋዬ ስል ስጋ ማለት አይደለም፣ ደሜ ስል ደም ማለት አይደለም ብሎ ሳይሆን የተናገረው ኦኬ። ስለዚህ ኢየሱስ እንዲህ አላቸው አለ፣ እውነት እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። አለቀ። ክርስቶስ እንዴት ነው የኢየሱስ ስጋና ደም ልንበላ የምንችለው ብለው ለሚጠራጠሩ እምነተ ጎዶሎች ሁልጊዜ ምንድን ነው የሚላቸው? እውነት እውነት እላችኋለሁ የሰውን ልጅ ስጋውን ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ምን የላችሁም? ሕይወት የላችሁም ይልና ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን አስነሳዋለሁ አለ። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና። ኦኬ። ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ ይላል። አሁን ይህንን ስጋውና ይህንን ደሙ መብላት የግድ እንደሚያስፈልግ ክርስቶስ ኢየሱስ ተናገረ አይደል? አይደል? ኢትዮ የክርስቶስ እንደምና ድምፅ ስለጠፋ ነው። የክርስቶስ ስጋውና የክርስቶስ ደሙ መብላት መጠጣት የግድ እንደሚያስፈልግ ለዘላለም ሕይወት እንደሆነ እዚህ ክፍል ላይ ተናገረ አይደለ? በጣም አሪፍ። ይሄንን አንቀበልም ያሉ ብዙ ደቀ መዛሙርት ወይም ደግሞ ብዙ የክርስቶስ ተከታዮች ወደኋላ ተመልሰዋል አይደል? ይሄንን አንቀበልም በማለታቸው አንቀበልም ያሉ ሲመለሱ ክርስቶስ ኦፌንድ አላረግም ብሎ ዝም አላለም። እናንተ መመለስ ከፈለጋችሁ መመለስ ትችላላችሁ። ጎበዝ። ስለዚህ ክርስቶስ የግድ ስጋዬን ብሉ ደሜን ጠጡ ለዘላለም ሕይወት ሲል አይ እንዴት ስጋው ሊሆን ይችላል እንዴት ደሙ ሊሆን ይችላል ብለው ለተቃወሙት ሁሉ ያለ ማለት ምንም ርኅራኄ እምነትም ስለሌላቸው እምነተ ጎዶሎዎችም ስለሆኑ ሂዱ አላቸው። ሊመልሳቸው ራሱ አልፈለግም። እንኳን እነሱ ይቅርና ወደ 12 ሐዋርያትም ዞረና ከእናንተስ ለሄድ የሚፈልግ የሚወድ አለ ወይ ብሎ ይጠይቃቸዋል አይደል? ከእናንተ ሊሄድ የሚፈልግ አለ ብሎ ይጠይቃቸዋል አይደል? ግን ዋናው ፖይንቱ እዛ ጋር እንድትነግረኝ የምፈልገው ወደ ዋናው ፖይንቱ ልንመጣ ነው። አሁን ክርስቶስ የምርም ምሳሌ ከሆነ ሜታፎር ከሆነ የሚናገራቸው ወደ ኋላ ሲመለሱ እናንተስ እንዲመለሱ ያደረገው ምንድነው ነው? ዋናው ስጋው ከብዷቸው ነው። ይሄ ነገር ስጋውና ደሙ ብሉ። አዎ እንዴት የእሱ ስጋና ደም ልንበላ ልንጠጣ እንችላለን? ይሄ አንቀበልም ብሎ ነው ወደ ኋላ ይሸቱ። ምን ጥያቄ? ስለዚህ የክርስቶስ ስጋው መብላት ደሙን መጠጣት የዘላለም ሕይወት ያሰጣል። ይሄን ካልተቀበልክ ወደ ኋላ የተመለሱት
ለመቀበል ከብዷቸው ይሄን ነገር በቃ ኦልሬዲ ከአእምሯቸው በላይ ስለሆነ ተመለሱ ነው። ክርስቶስ ደግሞ ወደ እነ ጴጥሮስ ተመልሶ እናንተም መመለስ ከፈለጋችሁ፣ ለምን ክርስቶስ እውነተኛውን ትምህርት እያስተማረ ስለሆነ ትክክለኛውን ትምህርት እያስተማረ ስለሆነ ኦፌንድ አደርጋለሁ ብሎ የሚፈራው ምንም ነገር የለም። የሰማዩን ነው። ስለዚህ ጴጥሮስ ራሱ በዛ ሰዓት ማለት ፉሊ አንደርስታንድ አላረገም። ይሄን ነገር ማለት አንተ አንደርስታንድ አድርጓል የምትለኝ ከሆነ ማሳየት ትችላለህ፣ ግን አንደርስታንድ አላረገም። ኧረ እባክህ ከየት አመጣው? እስቲ ፉሊ አንደርስታንድ አላረገም የሚለው እስቲ አምጣ ማስረጃ። ግልጽ ቦታው ማለት ክርስቶስ አስተማረ። እንኳን ሐዋርያው ቅዱስ ጴጥሮስ ይቅርና አይሁዶች ራሱ አንደርስታንድ አድርገውታል። አንደርስታንድ ያደረጉትን ነገር መቀበል ሲያቅታቸው፣ ምክንያቱ በቃ ክርስቶስ ስጋውን መብላት ደሙን መጠጣት የግድ ነው አላቸው። አለቀ። ካልበላህ ካልጠጣህ ህይወት የለህም ብሎ ተናገረ። ይሄ ቅድም እንዳልከው ከአይምሯቸው በላይ ሆነ። እንዴት የእሱ ስጋና ደም ልንበላ ልንጠጣ እንችላለን? በቃ ይሄማ አንቀበልም ብለው አብዛኞቹ ተመለሱ። ወደ ሐዋርያቶቹ ዞር። አሁን ስለተረዱት ነው። አይ እነዛ እኮ በተሳሳተ መንገድ ተረድተውት ነው አያችሁ ወደኋላ የሸሹት አላላቸውም ለሐዋርያቶቹ። ይኸው እናንተ ራሱ ይሄንን ትቀበላላችሁ ወይስ መሄድ ትፈልጋላችሁ? ሐዋርያው ቅዱስ ጴጥሮስ ከአንተ ወዴት እንሄዳለን? አንተ የህይወት ቃል አለህ አለው። አየህ፣ አንተ የምትናገረው የህይወት ቃል ነው። አንተ የተናገርከው ካልተቀበልን ህይወት የለንም ብሎ ጴጥሮስ እንቀበላለን አለ። ለዛ ነው እኮ ማቴዎስ 26 ላይ ይህ ስጋዬ ነው ይህ ደሜ ነው ብሎ ሲሰጣቸው እንዴት ሊሆን ይችላል ብለው አልተጠራጠሩም። ኦልሬዲ እዚህ ጋር አምነው ተቀብለዋል። ጴጥሮስ አምኗል፣ ሐዋርያቶቹ አምነዋል። በቃ ስጋውን መብላት ደሙን መጠጣት ለዘላለም ህይወት እንደሆነ ስላስተማራቸው ያስተማራቸውንም አሜን ብለው ስለተቀበሉ ማቴዎስ 26 ላይ ይሄው ለኃጢአት ይቅርታ የሚቆረሰው ስጋዬ ኦልሬዲ ተቀብለዋል ነው የምትለኝ? ኦፍ ኮርስ ይቅርታ ጴጥሮስ አልተቀበለም የሚል ከየት አመጣው? ኖ እኔ አልተቀበለም የሚል ነገር የለም። ግን ቢቀበሉ ታዲያ ፉሊ አንደርስታንድ አላረገውም የሚል ከየት ነው ያመጣው? ልንገራ፣ ቢቀበሉና ፉሊ አንደርስታንድ ቢያረጉ እናንተም መሄድ ትችላላችሁ። ክርስቶስ ለምን አላቸው? እናንተስ መሄድ ትፈልጋላችሁ ወይ? ጥያቄ የጠየቃቸው ማለት ነው። ምክንያቱም ከነዛ መካከል ላለመቀበል አንዴ ቆይ ሀሳቤን ልጨርሳ። ጠይቀኝ እኮ ነው። እንዴት እናንተስ መሄድ ትፈልጋላችሁ አላቸው ብለህ ጠይቀኛል። ያንን ልመልስልህ አንዴ። እሺ፣ ምክንያቱም ከነዛ ከሐዋርያት መካከል ራሱ የማያምን ሰው አለ፣ እዛው ዝቅ ብሎ ስለሚናገር ማለት ነው። እሺ ቆይ በልቡ አውቆ ያሰናክላችኋል ካለ በኋላ እሺ አይሁዶች ብቻ አይደለም ገብተዋል። እዛ ጋር የተመለሱት ደቀ መዛሙርቶችም ጭምር ናቸው። አዎ ልትሄዱ ትፈልጋላችሁ ወይ? ብዙዎች ይኸው ከዚህም የተነሳ ከደቀ መዛሙርቱ ብዙዎች ወደኋላ ተመለሱ ይልና ወደፊትም ከእርሱ ጋር አልሄዱም ይላል። መቀበል ስለከበዳቸው ማለት ነው። ኢየሱስም ለ12ቱ አለ እናንተ ደግሞ ልትሄዱ ትወዳላችሁን አለ። ኦኬ፣ ከዛ አልተረዱም የሚል ከየት እንዳመጣው ባላቅም ማለት። ስምዖን ግን ምንድን ያለው? ጴጥሮስ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለህ አለው። እኛስ አንተ ክርስቶስ የሕያው እግዚአብሔር ልጅ እንደሆንክ አምነናል አውቀናልም ብሎ መለሰለት። እናምናለን እናውቃለን ያለው እንጂ ፉሊ አንደርስታንድ አላረግንም አላለም። ኦኬ፣ ስለዚህ ቀጥሎ ለምን እንደጠየቃቸው እዚህ ጋር ሲናገር ኢየሱስም እኔ እናንተን 12ታችሁን የመረጥኳችሁ አይደለምን? ከእናንተ አንዱ ዲያብሎስ ነው ብሎ መለሰላቸው። ኦኬ፣ ከእናንተ አንዱ ዲያብሎስ ነው። ስለ ስምዖንም ልጅ ስለ አስቆሮቱ ይሁዳ ተናገረ ይላል። ከ12ቱ አንዱ የሆነ እርሱ አሳልፎ ይሰጠው ዘንድ አለውና ብሎ ስለ ይሁዳ እንደጠየቃቸው እዛ ክፍል ላይ ይናገራል ማለት ነው። ስለዚህ ጴጥሮስ አውቀናል አምነናል ብሎ ሲናገር ከእናንተ አንዱ ግን ምንድነው ብሎታል? ዲያብሎስ ነው ብሎ ተናግሯል ማለት። ስለዚህ ከዚህ አንጻር እንጂ ጴጥሮስ አልተረዳም ወይ ሐዋርያቶቹ አልተረዱም የሚል ጭራሽ ሽታውም የለም ማለት። ግልጽ ነው።
ዮሐዴ በዚህ አጋጣሚ አንድ ያወራው ግልጽ ነው። በጣም ግልጽ ነገር ነው ያወራው። አሁን ይሄን ካስተማራቸው በኋላ ወደ ማቴዎስ ልምጣልህና ኢትዮ ማቴዎስ 26 ላይ አሁን እነዚህ ሐዋርያት ተማሩ ስለ ስጋና ደሙ ማለት አሁን ልክ 26 ላይ ማቴዎስ 26 ላይ 26 ሲመጣ ምን አለ? ሲበሉም አለ ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ሶሪ ተመልሻለሁ። ኦኬ ይቅርታ ስልክ ገብቶ ነበረ። እሺ ሲበሉም አለ ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና ይላል እንካችሁ ብሉ ይህ ስጋዬ ነው አለ ይላል። አየህ ስጋዬን የሚበላ ደሜን የሚጠጣ ብሎ ተናግሯል ነበር። ይኸው እንካችሁ ብሉ ይህ ስጋዬ ነው አለ። ጽዋንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ ሁላችሁም ከእርሱ ጠጡ ይልና ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው አለ። አየህ ስለ ብዙዎች ምን ለኃጢአት ይቅርታ የሚፈሰው ደሜ ራሱ ይህ ነው። ሁላችሁም ምን ከእርሱ ጠጡ። ለምን? ለኃጢአት ይቅርታ የሚፈሰው ደሙ ይህ ስለሆነ፣ ለዘላለም ሕይወት የሚሆነው ደሙ ይህ ስለሆነ ሁላችሁም ከእርሱ ጠጡ ይልና የአዲስ ኪዳን ነው የሚለው። ለአዲስ ኪዳን የሚሆን ደሜ ይህ ነው ብሎ ነው ክርስቶስ ራሱ የሚመሰርተው ማለት ነው። ስለዚህ ብሉ ጠጡ፣ የዘላለም ሕይወት ካልበላችሁ ካልጠጣችሁ የዘላለም ሕይወት የላችሁም። እኔ በእናንተ እናንተ በእኔ እንድትኖሩ ስጋዬን ብሉ ደሜን ጠጡ ብሎ ያስተማረውን ትምህርት ፕራክቲካሊ ደግሞ እንዴት እንደሚበሉት ሐዋርያቶቹ ይኸው በግልጽ አስተማራቸው። ሐዋርያቶቹ ይህ ስጋዬ ነው ሲላቸው አሜን ብለው ነው የሚቀበሉት። ይህ ደሜ ነው ሲላቸው አሜን ብለው ተቀበሉ፣ በሉ፣ ጠጡ ማለት። ስለዚህ ከዚህ አንጻር የሚታይ ነው። ክርስቶስ ስጋዬ ብሎ ከስጋ ውጪ የሆነ ሌላ ነገር ምንም ተናግሮ አያውቅም። ደሜ ነው ብሎ ከደሙ ውጪ የሆነ ሌላ ምንም ነገር ተናግሮ አያውቅም። በመጽሐፍ ቅዱስ ስጋው ነው ደሜ ነው ብሎ ተናግሯል። በግልጽ ስጋውና ደሙ ነው። በጣም በሚገርም ሁኔታ ለቅዱስ ዮሐንስ የቀረበ ደቀ መዝሙሩ አግናጢዮስ ነው እንግዲህ የእሱ ተማሪ ማለት ነው። እሱ ምን ብሎ ነው የተረዳው? ስጋይና ደም የሚለው በቃ ስጋውና ደሙ ነው። እንደውም ስጋና ደሙ አይደለም ብለው የሚቃወሙ ግኖስቲኮችን ወይም ደግሞ ግኖስቲካውያን ኖስቲሲዝም ተከታዮች ምንድን ነው የሚላቸው? መናፍቃን ሄሬሲስ ከስጋና ደሙ ከጌታችን ስጋና ደም ይርቃሉ። ምክንያቱም ይልና የጌታችን ኢዩካሪስት ቅዱስ ቁርባን ይላል የጌታችን የኢየሱስ ክርስቶስ ስጋውና ደሙ እንደሆነ ስለማይቀበሉ ቅዱስ አግናጢዮስ ስጋና ደሙ ብሎ ነው የሚገልጸው። ስጋና ደሙ ነው ኢዩካሪስት ብሎ ነው የሚናገረው። ይሄንን የማይቀበሉ መናፍቃን ደግሞ እየተከራከሩ በክርክሮቻቸው መሃል ይሞታሉ፣ ይጠፋሉ ብሎ ነው የሚናገረው። በክርክሮቻቸው መሃል ስጋው አይደለም እያሉ እየተከራከሩ በክርክሮቻቸው መሃል ይሞታሉ፣ ይጠፋሉ ብሎ በግልጽ ይናገር። የዮሐንስ ወንጌል ምዕራፍ 6 የዮሐንስ ወንጌላዊ የእሱ ተማሪ ማለት ነው። እንግዲህ እሱ ከተረዳው ውጪ አይ እኔ ላብራራለህ ብትለይ ማይ ብራዘር ዳሪያዝ ነው ያለው። እንደዛ ነው ልንል ምንችለው ነው። ያ ከዚህ አንጻር የሚታይ ነው። ምናልባት መኩ ምናምን ቀጥሉ። ቅድም ሀሳብ ልሰጥ ማለት ከየትኛው ወገን ነው እሱ? ከተመለሱት ወገን ነው? ከሐዋርያት ወገን ማለት ሐዋርያት በቃ አሜን ብሎ ተቀብሎ ትምህርቱን አሜን ብሎ ተቀበሉ። ከዛ በኋላ ይሄው በማቴዎስ ወንጌል ላይ የመጣ ከእርሱም ከጽዋው ምን አደረጉ? ደሙን ጠጡ። ከዛ ህብስቱን ደግሞ ባርኮ ቆርሶ የሰጠው ስጋ ያለ ስጋውን ይሄው ተቀበሉ፣ ለዘላለም ህይወት የሚሆንላቸውን ማለት ነው። አንተ ከሐዋርያት ወገን ጸንተ ትቆማለህ ትምህርቱን ተቀብለ፣ ወይስ ደግሞ አንተ ልክ እንደ አይሁዶች ተከራክረ ከብዶ ወደኋላ ትመለሳለህ? ከየትኛው ወገን ኢትዮ? አይሰማም? ኢትዮ ላንተ ነው ወይ ይሰማል? ከየትኛው ወገን ልክ እንደ ሐዋርያት አምነው ትምህርቱን አምነው ተቀበሉ? ይሄ ዮሐንስ ወንጌል ላይ እንዳብራራለ ማለት ነው። እነሱ ከጌታ ጋር የሆኑት ማን ናቸው? ሐዋርያቶች ናቸው። ሌሎቹ ግን ወደኋላ ተመለሱ። አብራርቶልኛል። ዮሐዴ እግዚአብሔር ይባርኮ አብራርቶልኛል። ግን ከዮሐድ ሀሳብ ጋር አሁን እኔ እንደዚህ ነኝ ብዬ አይደለም ምስማማው። ገብቶኝ
እኔ ነኝ ሐሳቡን ያመጣሁት እኮ እኔ ከተመለሱት ወገን አይደለም። ግን ዮሐዴ ባስረዳው መንገድ አሁን ግዴታ እሱ እንደዚህ ነው በቃ ደሙ ይሄ ነው ስጋው ይሄ ነው የሚለውን ግዴታ ሐዋርያቱ ወደሱ ስለተመለሱ ስጋ ቀጥታ ሊትራል ደሙና ስጋው ነው ብሎ ነው የተመለሱት። ስለዚህ አንተም እንደዛ ተቀበል ነው ዮሐዴ ሐሳብና የኔ ሐሳብ ደግሞ ሐዋርያቱ እንደዛ ክርስቶስን ካንተ ወዴት እንሄዳለን ብሎ ቢመለሱም እኔም በእነሱ ወገን ብሆንም ሐዋርያቱም እንደገባቸው ይሄ የሚቆርሰው ስጋ ሊትራል አሁን ቆርሶ የሰጣቸው ህብስትና ዋይኑ ሳይሆን ክርስቶስ ራሱ መስዋዕት የሚያደርገው መሆኑን አምኖ እነሱ ገብቷቸው ዳውት ያደረጉት ነገር አለ ብዬ ባምንም እንደዛ ነው እና ግዴታ አሁን ይሄ አንዴ ኢትዮ እዚህ ጋር ቃል በቃል ማቴዎስ 27 ላይ አምጥቶ ምን እንደሚሰጣቸው ስጋው እንደሆነ ቃል በቃል እኮ ሰጣቸው። ልክ ከእነርሱ ጋር አብረ የጌታ ስጋና ደም አዎ የጌታ ስጋና ደም ብለ ልክ እንደማን ልክ ኢየሱስ እንዳለ ኢየሱስ እንደተናገረው አሜን ብለ ሐዋርያቶች አሜን ብለው እንደተቀበሉ መቀበል ነበረብህ። አሜን ብለው ነው የተቀበሉ። ድና ያርጓል እዚህ ጋር እስቲ ትመለከታለህ። አይ ይሄ ስጋዬ አይደለም ያንተ ስጋ ምሳሌ ነው ብሏል። ኖ ዳውት ያደረጉት ሐዋርያትም ዳውት አድርገዋል። እዛ ጋር እንደምናየው ማለት የተወሰነ አላረጉ ይላል እኮ ቃሉ ማለት ደቀ መዝሙሮች አይ ሌሎቹ ናቸው። ደቀ መዝሙር የሚለው ሌሎቹ ደቀ መዝሙር እሱን የሚከተሉትን ደቀ መዝሙር አለ እንጂ 12ቱን ለብቻ ነው ተመልሶ እናንተስ ትሄዳላችሁን አለ። እነሱ ግን አይ ካንተ ወዴት እንሄዳለን ነው ያለው። 12ቱ ለብቻ ነው ለይቶ ኢትዮ እንጂ ደቀ መዛሙርት ያለን ሐዋርያትን ሳይሆን ሌሎችን ነው። ይሄው ከሐዋርያት 12ቱ ጋር ዞሮ እሱ ጠይቀዋቸዋል። ግን አሁን ይሄ ማለት እንትን ሊያከራክረን አይችልም። ይሄ ዲፕሊ የሚጠና ነገር ነው ማለት የተጻፈ ነገር እንደዚህ ነው ብሎ የተቀመጠ ነገር ስለሌለ እኔም ማውራት አልፈልግም እሱን። ኤኒዌይስ ግን ያኛዎቹ የተመለሱት ሞቲቫቸው መጀመሪያ ምንድነው ነው ማለት ዲፕሊ መሄድ ባያስፈልገንም እነሱ በፊት የተሰጣቸው ህግ ጋር እንደዚህ ስጋ መብላት እንዴት ነው ለነሱ ጥሬ ስጋ ምናምን በሚለው ጋር ብዙ ነገር አያይዞ ነው እንግዲህ አይሁዶች እንደዛ የሚሉት። እነሱ ስጋው አለ ክርስቶስ እኮ አላብራራላቸውም። በነገራችን ላይ ስጋዬ ነው አለ ስጋዬ ነው በቃ። በነገራችን ላይ ዮሐንስ ራሱ በጣም በብዙ ቦታ ላይ ስጋው ባይሆን ብሎ እንትን ቢል ማለት ነው ያብራራ ነበረ። ልክ ለምሳሌ ጌታ ኢየሱስ ክርስቶስ ይህን ቤተ መቅደስ አፍርሱና በሶስተኛው ቀን አስነሳለሁ አለ። እንዲህ 46 ዓመት እንትን ያደረገውን እንዴት በሶስት ቀን ተመልሶ አፍርሶ ይሰራል ምናምን የሚለውን አሰቡ እነሱ። ጌታ ኢየሱስ ክርስቶስ ግን ምን አለ መልሶ ኢትዮ ጌታ ኢየሱስ ክርስቶስ ሳይሆን ዮሐንስ ግን ሲያብራራ ይሄንን እነሱ ስለምንድን ነው የሚያስቡት? ስለ ቤተ መቅደስ ሰለሞን ቤተ መቅደስ። ጌታ ግን እየተናገረ ያለው ስለምንድን ነው ብሎ አብራራ። ስለ ስጋው፣ ስለ ቤተ መቅደስ፣ ስለ ማንነቱ ነው እያወራ ያለው። ስለ ሞቱና ትንሳኤ ነው እያወራ ያለው ብሎ አብራራበት። እዚህ ጋር ግን ቅዱስ ዮሐንስ አላብራራም። በነገራችን ላይ ምንም ነገር አልተናገረም። በቃ ስጋው ነው ሊትራሊ ምንም ሌላ ነገር አላለም። አሜን ብሎ ደግሞ ጌታ ኢየሱስ ክርስቶስ ደግሞ ልክ ሲሰጥ አሜን ይህ ስጋዬ ነው አለ ጌታ ኢየሱስ ክርስቶስ። ይህ ለአዲስ ኪዳን የሚፈሰው ደሜ ነው አለ። አሜን ብሎ ተቀበሉ ሐዋርያት። አንተ ለምን መቀበል አቃተ? ለምን እምነት ጎደለ ነው ትልቁ ነገር። እና አባቶችም ለምሳሌ ከአባቶች ቅዱስ ስጋውና ክቡር ደሙን አይደለም የጌታ ስጋና ደም አይደለም ምሳሌ ነው ያሉ አሉ በዘመናት በክርስትና መካከል አሉ። ኢትዮ ሜቢ ካወቃቸው አባቶች ጋር መሄድ አያስፈልግም። ሰፋ አድርገን ላለመሄድም አሁን እኔም ጥያቄ አንደኛ የገባሁት አንድ ጥያቄ መጨረሻ ላይ አሁን ጠይቀዋለሁ። አሉ ወይስ የሉ? ክሪቲካል የሆነ ጥያቄ አለ። እሱን አሁን ብዙ ማውራት አያስፈልግም። መኩ ይገባኛል፣ አካሄድ ይገባኛል። ግን የኔ አሁን ፖይንቱ እንዴት ነው? ልንስማማም ላንስማማም እንችላለን እኮ። አይ ሪስፔክት ዩ። በቃ መቀበል ግዴታ ስላልሆነ ግን አሁን ፖይንቱ ምን ነው? የጌታን ቃል ካልተቀበልክ እንግዲህ ምን እንላለን? ማለት እንድትቀበል እንድትማር ምናምን እንመክራለን።
እንግዲህ ከዚህ በላይ ይበቃል መሰለኝ። ሌላ ሰው ቢገባ መልካም ነው። አስወረድከው እንዴ? አይ አንድ አላስወረድኩም። ኢትዮ የት ሄድክና? አንዴ ማለት እንዴት መሰላችሁ? አሁን መጽሐፍ ቅዱሱ ግልጽ ነው አይደል? አንትሽ ቆይ አንዴ፣ መጽሐፍ ቅዱሱ ግልጽ ነው። እንግዲህ ክርስቶስ ደሜ ነው ኦኬ ስጋዬ ነው እያለ አይ ደምህ አይደለም ብለን ከተቃወም ነው አንድ ራሱ የቻለ ችግር ነው አይደል? ከክርስቶስ ጋር ቀጥታ መጋጨትም ጭምር ስለሆነ ማለት የክርስቶስ ተቃዋሚ ሆኖ መነሳት ነው። ሁለተኛ ደግሞ በጣም የሚገርመው እንግዲህ በቤተ ክርስቲያን አሉ የምንላቸው ቅዱሳን አባቶች በምልአት ያመኑበትን እምነት አሁን ያለን ሰዎች ካልያዝን ኦኬ ሁሉም አባቶች ተሳስተዋል፣ እኔ ብቻ ነኝ ልክ ማለት እንደዛ እያላችሁ ነው። ለምሳሌ ኢትዮ አሁን በቤተ ክርስቲያን አባቶች ለ1500 ዘመናት ኦኬ ለ1500 ዘመናት ከዛ በኋላ ስለሆነ እንደዚህ አይነት ሀሳብ ራሱ ፎር ዘ ፈርስት ታይም የመጣው ከግኖስቲኮች ቀጥሎ ማለት ነው። አሁን በቤተ ክርስቲያን ታሪክ ለ1500 ዓመታት የነበሩ አባቶች በሙሉ ተሳስተዋል ብለህ ታምናለህ? ምን በቤተ ክርስቲያን እንግዲህ በቤተ ክርስቲያን ታሪክ ውስጥ ከመጽሐፍ ቅዱስ ወይም ከቤተ ክርስቲያን መመስረት ጀምሮ እስከ ዝዊንግሊ መምጣት ድረስ 1500ን በለውና አፕሮክሲሜትሊ ማለት 16ኛው ክፍለ ዘመን ስለሆነ ይሄ ለመጀመሪያ ፎር ዘ ፈርስት ታይም እንደዚህ አይነት ትምህርቶች የመጡት በ1500 ዘመን የቤተ ክርስቲያን ታሪክ ውስጥ የነበሩ ሁሉም ቅዱሳን አባቶች ኦኬ እነ አትናቴዎስ እነ አግናጢዮስ እነ ሄሬኒዮስ እነ ፖሊካርፕ ኦኬ እነዚህ አባቶችን ጨምሮ በሙሉ በጌታ ስጋና ደም ሁሉም ተሳስተዋል ብለህ ነው የምታምነው? ሁሉም ስህተት ናቸው። ከዛ ዝም ሊመጡ ነው ትክክለኛ እንደዛ እንደማልል ነው። እንደዛ አልልም፣ ተሳስተዋል አልልም። ግን የምቀበለው ያው የኔን እምነት ታውቀዋለህ እኮ ዮሐዴ። ይሄ ማለት ይሄን ለምን እንደዚህ ይሄን እንዲህ ለምን አንተም አባቶችን ሁሉንም ማለት ብትቀበላቸውም ሀሳባቸውን ሁሉንም አትቀበልም። የነሱን እንደወረደ ይሄን እኔ አሁን የአባቶችን ትምህርት ባመጣ አስደግፌ ባመጣ ሁሉንም እቀበላለሁ ማለት አችልም። እሺ አባቶችን ኮንሰንሰስ ካለበት እኔ ማልቀበለው ምንም ነገር የለም። ኮንሰንሰስ ካለበት ኮንሰንሰስ ማለት ኮንሰንሰስ ኦፍ ፓትረም ይባላል። ወይም ደግሞ የአባቶች በምልአት መስማማት በቃ ይሄ የቤተ ክርስቲያን ትክክለኛ እምነቷ ነው፣ የማይናወጽ ወይም ደግሞ የማይቀየር እምነቷ ነው። ሲቀጥል ደግሞ በነገረ ድህነት ዙሪያ አባቶች ያመኑትን የተናገሩትን እኔ ይቀበላለሁ። አባቶች ማለት የቤተ ክርስቲያን ቅዱሳን አባቶች የተናገሩትን የትኛውም ነገረ ድህነት ላይ ማለት ነው እኔ ይቀበላለሁ፣ የማልቀበለው የለም። አሁን ግን እየተናገርን ያለነው ኮንሰንሰስ ብቻ ሳይሆን ኢንታየር በቤተ ክርስቲያን ታሪክ ውስጥ ጭራሽ ተሰምቶም ታይቶም የማይታወቅ ትምህርት ነው አሁን የያዛችሁት ማለት ነው። በምልአት አባቶች የሚታመነው ትምህርት እናንተ ጋር የለም። ሁሉም አባቶች ተሳስተው እናንተ ናችሁ ወይ ከዚ እንግሊ በኋላ የመጣችሁ ሰዎች እናንተ ትክክለኛው ትምህርት ይዘናል፣ ሁሉም አባቶች ግን የተሳሳተ እምነት አላቸው ብለህ ነው የምታምነው? ኢትዮ በዚህ በጌታ ስጋና ደም ዙሪያ ማለት ነው። ሶሪ ሚት ነኝ። አሁን ወደ አባቶች ትምህርት ልንሄድ ነው። አሁን ሰፋ ቅድም ያልኩት ለመኩም ለዛ ነው ወጣ ባንል ጥሩ ነው። ሰፋ እያለ ከሚሄድ እዚህ ባይብሊካል ባለው መንገድ ለምን የጠየቁን ቆይ ወደ አባቶች አንሄድም። ሁሉም አባቶች ስህተት ናቸው ብለህ ታምናለህ ወይ ነው ጥያቄ እንጂ እሱ ነገርኩ እኮ ማለት ሁሉም ስህተት ናቸው ሁሉም ስህተት ናቸው ብዬ አላምንም። ማለት ስህተት ናቸው ብዬ ሁሉም ስህተት ካልሆኑ ሁሉም አባቶች የጌታ ስጋና ደም እውነተኛ እንደሆነ ለዘላለም ሕይወት እንደሆነ ለኃጢአት ስርየት እንደሆነ ሁሉም ያምናሉ ማለት ነው። ስለዚህ ለምን አታምንም? አንተ ከአባቶች የተለየ እምነት ይዘህ እንዴት ክርስቲያን ነኝ ልትል ራሱ ትችላለህ?
አሁን አንተ ያስከው አቋም በጌታ ስጋና ደም ባለው ትምህርት ላይ አባቶችን አንስተ ይሄ ነው አባቶችን አንስተ ጠቅሳቸው በመደዳ እንደዚህ ነው ሁሉም ያሉት ብለ ለእኔ ስታመጣልኝ እኔም ደግሞ ባይብሊካል የሆነ ኮንቴክስት ይዤ እነሱ አሁን ትክክል ናቸው አይደሉም፣ ሊሳሳቱ ይችላሉ ላይሳሳቱ ይችላሉ የሚለው አንድ ነገር ሆኖ ሳለ እንደዛ አሁን ደፍሬ እንደዚህ ማለት ስለማልፈልግ ነው። ትረዳኛለህ? ግን እሱን እንደ ሀሳብ ጎን ላይ ያስቀምጠን ኢትዮ አልከው እኮ ኦልሬዲ። አሁን በጣም በሚገርም ሁኔታ መጽሐፍ ቅዱስ እነሱ ራሳቸው ሰጥተው፣ እንግዲህ መጽሐፍ ቅዱስ እኮ የሰጡ እነሱ ናቸው። የመጽሐፍ ቅዱሱ ባለቤቶች ወይም ደግሞ ኦነርስ ኦፍ ዘ ቡክ መጽሐፉ ራሳቸው የሰጡ ይሄ ትክክለኛ ነው፣ ይሄ ደግሞ ትክክለኛ አይደለም ብለው የለዩ ቅዱሳን አባቶች ሁሉ የመጽሐፍቱ ባለቤቶች ሁሉም ተሳስተው፣ አንተ ቆይ አንዴ አልጨረስኩም። ቆይ ሁሉም ተሳስተዋል ብለህ በጣም የሚገርም እኮ ነው። አንተ መጽሐፉን የማታውቀው ወይም ደግሞ ዙዊንግሊ ራሱ ማለት ነው የዚህ ሀሳብ ጀማሪ ዙዊንግሊ እነሱ የሰጡትን መጽሐፍ እኔ በራሴ ተርጉሜ እናንተ አልተረዳችሁትም መጽሐፉ ብሎ እነሱን ሁሉ ውድቅ አድርጎ የራሱ መረዳት ሲሰጥ እንዴት ዙዊንግሊ የተባለ አንድ ተራ ግለሰብ ተቀብለ በቤተ ክርስቲያን ቅዱሳን የተባሉ በእምነታቸው የተመሰከረላቸው መጽሐፍ ቅዱስን መቀነን ራሱ ኦቶሪቲ ያላቸው እነ ጎርጎሪዮስ፣ እነ አትናቴዎስ፣ እነ አግናጢዮስ፣ እነ ፖሊካርፕ፣ እነ ሄሬኒዮስ እነዚህ ሁሉ አባቶች ስህተት ናቸው ብለ አንድ ተራ እዚህ ግባ የማይባል ሰው ለዛውም ዝሙትን የሚፈቅድ ንጉስን ከሚስቱ ሌላ ደርቦ እንዲያገባ የፈቀደ ዙዊንግሊ የተባለ አንድ ግለሰብን እንዴት ማለት ለእግዚአብሔር ቃል ፉል አውቶሪቲ ሰጥተህ ትቀበለዋለህ? ማለት የእሱ መረዳት ትክክል ነው። ሁሉም በቅድስና የነበሩ መጽሐፍ ቅዱስ የቀነኑ አባቶች ደግሞ ሁሉም ተሳስተዋል ብለህ እንዴት ልትናገርስ እንዴትስ ልትቀበለው ቻልክ? እሺ አሁን ይህን ጥያቄ ማለት ከመመለሴ በፊት ያንተን አቋም ስለማላቅ አሁን ቤተክርስቲያን ትሳሳታለች ብለህ ታምናለህ አንተ? ምን ይቅርታ ድምፅ ተቋርጦብኝ ነበረ። ምንድን ነው ያልከኝ? ቤተክርስቲያን ትሳሳታለች ብለህ ታምናለህ እንዴ? የጠየቅኩህን ትተው ነው? አይ መልስልኝ። ይኸኛውን የጠየቅኩህን ትተው ነው ወይ? መጀመሪያ እንዴት አንድ ተራ ያው ሁለቱም ሚዛኖች በጎንና በጎን እናስቀመጥኩልህ። አትናቴዎስ፣ አግናጤዎስ። እኔም ሚዛኑን ለማስቀመጥ ነው። መጀመሪያ ይሄን መልስና ከዛ እኔ እጠይቃለሁ። ምንም ስለማይገናኝ ማለት ነው። የጠየቅኩህን መጀመሪያ መልስና በዚህ በኩል ለእኔ ይገናኛል። ዮሐዴ ለእኔ ይገናኛል። እኔ ያሰብኩት መንገድ አይገናኝም። አንተ ላትረዳው ትችላለህ። መልስ መጀመሪያ። ሁሉም ተሳስተዋል። ዙዊንግሊ ብቻ ነው ትክክል ብለህ ነው የምታምን? ነው ወይ? ሊዲንግ የሆነ ጥያቄ ነው ኢትዮ በእናትህ ማለት ታምንና ለራስን በቃሉ ታምን መመለስ ነው በቃ። አይ ስህተት ናቸው እነሱ ስህተት ናቸው ዙዊንግሊ ነው ልክ የምትለው ከሆነ ያንን አይ በተግባር በነገራችን ላይ ዙዊንግሊ ልክ ነው ብለህ እየኖርክ ነው። በተግባር እየኖርክ ያለው የዙዊንግሊ ነው እኮ። እንደዛ እየታወቀ ማለት የኔ አቋም እንደዛ ማለት አሁን ዙዊንግሊ በዚህ ሀሳቡ ከኔ ጋር የሚስማማ ከሆነ ዙዊንግሊ ትክክል ነው እያልኩ ነው ኦልሬዲ። ማለት አሁን እኔ እስማማለሁ አልስማማ የሚለው ይቀመጥና ግን ይሄን ሀሳብ ይዤ ከገባው ይሄን ሀሳብ አንዴ አይቲዮ በቃ ጥሩ ዙዊንግሊ ልክ ነው ካልክ እነዛ አባቶች ከ1500 ዓመታት በሙሉ የነበሩ አባቶች ስህተት ነው እያልክ ነው ማለት ነው። በሌላ አባባል አይደል? ኖ አላልኩም። ይሄን እኮ ቀድሜ ተናገርኩ። እኔ ወደ አባቶች ስንሄድ የአባቶች ሌላ ኬዝ ሆኖ ሊነሳ ይችላል። ግን አሁን እሱን ከማንሳት ይቀር እሱ ይቀመጥ። አባቶች ደረጃ ማለት የትኛውም አባት በቅዱስ ቁርባን ዙሪያ የትኛውም አባት እንደዚህ ዊንግሊ አይነት ያስተማረ አባት አለ
እሱን ሙሉ ለሙሉ አልደረስኩባቸውም አባቶች ላይ እርግጠኛ አይደለሁም። በነገራችን ላይ እንደዚሁ እንግሊዝ ያስተማረ አንድም አባት የለም። ሲምቦል ነው ብሎ እንደዚሁ እንግሊዝ ያስተማረ አባትም የለም። ኖር ላይ ኖር ይችላል። እሱን ፉሊ የለም። ከመናፍቃኖች አሉ። ለምሳሌ ከመናፍቃን የተባሉት ኢራኔስ ሲሰጥበት የነበረ ሰከንድ ሴንቸሪ ውስጥ የነበሩት ኖስቲክ። ለዚህ እኮ ነው ያልኩ። አሁን ቅድም ያልኩ ለዚህ ነው መኩ። ይቅርታ በጣም ቅድም ያልኩ ለዚህ ነው። አባቶችን ስንቀበል ከኛ አስተምሮ ጋር የሚሄዱትን አባቶች እንቀበላለን። ከእናንተ አስተምሮት ጋር የሚሄዱትን አባቶችን ነው የምትቀበሉት። የራሳችሁን አበጅታችሁ የአባቶችን ትምህርት ሳይሆን እናንተ ካበጃችሁ በኋላ አስተምሮት ከእናንተ ጋር እኩል የሆኑትን ነው የምትቀበሉት ማለት ነው። በነገራችን ላይ ኖ እንደዛ አላልኩም። ስናወራ ነው አሁን ስናወራ ነው ያልኩ ማለት እኛ እንደ አስተምሮ እንደ በቃ ካሁን በኋላ አንድ አባት ስም ይጥቀስ፣ ይሄ አባት የኔ ትምህርት ጋር ይመሳሰላል የሚል ዝም ብሎ የሆነ ጭቅጭቅ ሆነ። አንድ አባት ይጥቀስና ከዛ በኋላ መውራት ይቻላል። እንደዛ ማድረግ የምትችል ከሆነ ማይክን ክፈል። ከመውረድ አንዴ ማለት አሁን እንትን ኢትዮ ትንሽ ማለት ከሌሎቹ የተሻለ መረጋጋት ምናምንም አለው። ብቻ የምታስተካክለው ኢትዮ ምን መሰለ፣ እኔ የቆምኩበት መሰረት ወይም ደግሞ አሁን ያለውበት ቦታ የምርም ክርስቶስ የሚገኝበት የምርም የክርስትና ትምህርት ያለበት ነው ብለን እንድትጠይቅ ነው። ምክንያቱም ሁሉም የቤተ ክርስቲያን አባቶች ክርስቶስንም ጨምሮ ማለት ኦፍ ኮርስ እነሱ የክርስቶስ አካል እንደመሆናቸው ክርስቶስ ራሳቸው ከዛ እነሱ ደግሞ የክርስቶስ ብልቶች የሆኑ ሁሉም ቅዱሳን አባቶች አጌንስት ዩ ወይም ደግሞ ከአንተ ትምህርት በተቃራኒ በኩል ቆመው አንተ ደግሞ ከየት እንደመጣ የማይታወቅ ትምህርቱ ህይወቱም ለሰው አርአያ የማይሆን ግለሰብ እንግዲህ የሚባል ሰው ጋር ቆመህ ነው ከአባቶች ጋር ኮንፍሮንት እያደረክ ያለው። ስለዚህ አንተ ከማን ጋር ማለት ከማን ጋር ነው የቆምኩት ብለህ እንድታስተውልና እንድትረዳ ነው። የትኛውም የቤተ ክርስቲያን አባት በነገረ ድህነት ዙሪያ ማለት ነው ከሳተ ሲጀመር ቅዱስ አባትም አይባልም። ኦኬ የቤተ ክርስቲያን አባትም ተብሎ አይጠራም። በነገረ ድህነትና በመሰረተ ትምህርት ከካደ ማለት ከወጣ እነዚህ ሁሉ አባቶች ለክርስትናቸው የተጋደሉ ዋይዘው እንዲሁ ዝም ብለን እንደ ተራ የምናያቸው አይደሉም። የእንትን የኒቅያ ጉባኤን የተመለከተና የነሱ ታሪክ ያጠና ሰው ባይዘው እንዲቀለል አድርጎ አይናገራቸውም። አባቶችን እንዲሁ የሆነ ቀለል ያለ ህይወት እንደው አባቶች ሲባል ቀለል አድርገው የሚመለከቱ ሰዎች አሉ። በነገራችን ላይ እጅ እግር የሌላቸው ለክርስትና ሲሉ ማለት ነው እጅና እግር የሌላቸው አባቶች አሉ በቅድስናቸው ግን እንደዛ ሆኖ እግዚአብሔርን ሳያማርሩ እግዚአብሔርን ሳያመሰግኑ የነበሩ ከዛ እዛ ጉባኤ ላይ ተገኝተው አርዮስን የረቱ ቅዱሳን አባቶች አሉ። ይህን ያክል ለክርስትናቸው የታመኑ ቅዱሳን አባቶች ማለት ከመንበረ ጵጵስናቸው ለ5 ጊዜ ተሰደው ክርስትናን የጠበቁ እንደውም እነ ቅዱስ ጎርጎርዮስ ዘንዚናዙ ፒላር ኦፍ ዘ ቸርች የሚሏቸው እነ ቅዱስ አትናቴዎስ ፒላር ኦፍ ዘ ቸርች የቤተ ክርስቲያን አምድ መሰረት ምሰሶ ብለው የሚጠሩት አትናቴዎስ። ኦኬ ከነዚህ ተቃራኒ ቆመሃል ስትባል ሰው ካልደነገጠ ስፒሪቱ በጣም ሊጠራጠርና ሊጠይቅ ያስፈልገዋል። ኦኬ ፒላርስ ኦፍ ዘ ቸርች የተባሉት እነ ቅዱስ አትናቴዎስ እነ ቅዱስ አግናጤዎስ ለአናብስት እንግዲህ ሊዮፓርድስ ይሏቸዋል። አውሬዎች ናቸው። አውሬ የሆኑ አናብስት ተወርውሮ ሊሰጥ ከነበረበት ኢግናቲዮስ ኦፍ አንቲዮክ አይደል ከአንጾኪያ ወደ ሮም ሲወስዱት የክርስቲያኖች በሙሉ እንደው የሮማ ወታደሮች እንዲያስፈቱት ሲለምኑ ይሄንን በረከት እንዳታስመልጡ፣ ይህንን ጸጋ የአባቶችን የሰማዕትነት ክብር እንዳታስመልጡኝ ብሎ ሰማዕትነትን የተመኘ ታላቅ አባት በሞቱ ሰዓት ደግሞ ክርስቲያኖች ተሰብስበው ሲጸልዩ በመካከላቸው ተገኝቶ ያበረታ ታላቅ አባት አግናጢዮስ ስንና ፖሊካርፕ በእርጅናው እንደው ክርስቶስን ካድና በሀብት በዝና ኑር እንፈቅድልሃለን አሉት እና ኧረ በእሳት አንድዱኝ አቃጥሉኝ ለ30 ደቂቃ ግፋ ቢል
የሚያቃጠለ እሳት ፈርቼ የዘላለም እሳትን በፍጹም ምን አልልም። ኦኬ አልክድም ጌታዬ። እስካሁን እስካለሁበት እድሜ ድረስ ያልተወኝ አምላክ ያልተወኝ ጌታ ለዚች እሳት ብዬ አልተውም ብሎ እስከ እሳት መቃጠል የደረሰ ቅዱስ አባት ፖሊካርፕ ማለት እነዚህ ሰማዕታት እነዚህ ቅዱሳን አባቶችን አይ በቃ እነሱ ሁሉ ተሳስተዋል። ከዛ በኋላ ለሀብትና ለንብረት ኦኬ ፕሮስፐሪቲ የተባለ ትምህርት እየተቀበሉ ለስጋቸው ምቾትና ድሎት የሚጋደሉ ሰዎች መጥተው ትምህርቱ ሁሉም አባቶች ተሳስተዋል፣ እኔ መጥቼ መጽሐፍ ቅዱሱ ተረድቻለሁ ብሎ መጥቶ ሌላ ትምህርት ቢያስተምር ቅዱስ ጳውሎስ እንደተናገረው እኛ ከሰበክንላችሁ ወንጌል የሚለይ በኋለኛ ዘመን መጥቶ ቢሰብካችሁ የተረገመ ይሁን እንዳለው ከቤተ ክርስቲያን ትምህርት መጥቶ 1500 ዘመን ትምህርቱ እየተሰበከ መጥቶ ከዛ በኋላ መጥቶ የተለየ ወንጌል መጥቶ ሰበከ ማለት ነው። ስለዚህ እንደ ሐዋርያው ቅዱስ ጳውሎስ ይህን ሰው ነው የተረገመ ምለው እንጂ ቀድሞው የነበሩ የቤተ ክርስቲያን አባቶች ሁሉ ተሳስተዋል። መጨረሻ ላይ መጥቶ ሌላ ትምህርት ይዞ ሲመጣ እሱ ከተቀበልክ ከእሱ ጋር አብረህ የተረገምክ ትባላለህ። ስለዚህ የቆምክበት ስፍራ ማወቅና መጠየቅ መገንዘብ የሚያስፈልግ ለዛ ነው። ኤርምያስ 6 ላይ አይደል የቀደመችውን መንገድ ጠይቁ በእርሷ ላይ ቁሙ። ኦኬ ከዛ ካወቅክ በኋላ ተመላለስ አይደለም ወደ ቀደመው ነው እንጂ የምትመለሰው በኋላ ላይ ወደ መጣው ትምህርት በፍጹም መመለስ ያስቀስፋል ወይም ደግሞ ከድህነትም ያወጣል። ለዛ ነው አባቶች ሁሉ ያስተማሩትን ትተህ አንድ ግለሰብ ያስተማረውን መቀበል በጭራሽ አይገባህም። ድህነትን በደንብ ልታቅ ስለሚገባ ኢትዮ ከዛ አንጻር ነበረ ስናወራህ የነበረው እንድትጠይቅ እንድታነብ አባቶችን እንድታውቅ የመጽሐፍ ቅዱስን መረዳትን እንድታስተካክል ያስፈልጋል። ከዚህ አንጻር በደንብ ራስህን መርምር። ኢትዮ ጥያቄዎች ካሉ አይ ቲንክ አንድ ጥያቄ እንቀበልህና ወደ ሌላ ሰው ማለፍ እንችላለን። ሀሳቤ በደንብ እንትኑ ላይ ባይብል ላይ እንድናወራ ነበር የኔ ሀሳብ እና እናንተ ሰፋ አረጋችሁት። አይ ቲንክ ጊዜያችሁን መግደል አልፈልግም፣ ግን ጥያቄ አለኝ። አንተ ያወራውን አሁን በደንብ እንደገና ሪፍሌክት ከማደርግ ባደርግም የሆነ ነገር ማውራት ብችልም ግን ይቅር እሱ ይቅርና ወደ ጥያቄ ልግባኔ። ግን ምን መሰለህ አሁን የአባቶችን ያነሳንበት ምክንያቱ ምንድን ነው? ሜይ ቢ ከተረዳው ማለት ነው። ይሄ ትዕቢትም ጭምር ይሆንብሃል። በነገራችን ላይ ትዕቢትም ጭምር ነው የሚሆነው። እንዴት? እኔ ተረድቻለሁ። ከሐዋርያት ስር የተማረ ፖሊካርፕ አስቡት፣ ከነ ፖሊካርፕ ኢግናሺየስ፣ እነ ኢግናሺየስ ዛንቶክ፣ እነ ኢራኒስ እነሱ በሐዋርያት ዘመን የነበሩ በሐዋርያት ጊዜ የነበሩ አይ አልተረዱም ከሐዋርያት ስር እየተማሩ ማለት ነው። እኔ ተረድቻለሁ ማለት ትዕቢትም ጭምር ነው የሚሆንባቸው። እና ሌላ ደግሞ ከመጽሐፍ ቅዱስ ብቻ ነው የማወራው ከመጽሐፍ ቅዱስ ውጪ ማለት በአባቶች ምናምን ነው። እኛ በነገራችን ላይ መጽሐፍ ቅዱስ ስንል የመጽሐፍ ቅዱስ ሀሳቡ በአባቶች ካልተረዳን በስተቀር ማውራትም አንችልም፣ የትም አንደርስም። ማለት በራሴ ማውራት አልችልም፣ ዮሐዴም በራሱ ማውራት አይችልም በፍጹም አባቶችን ካላነሳን በስተቀር። አባቶች ያሉት እንዴት ተረዱ? አባቶች ምንድን ነው ሀሳባቸው? ምን ሀሳብ ተረዱ? ማለት እምነት የሚባለው መጽሐፍ ቅዱስ ያሰኘው ራሱ በነገራችን ላይ ቅዱሱን ሀሳብን ስላገኙበት ነው። አባቶች ቅዱሱን ሀሳቡን አግኝተው ይሄው ለእኛ ስላስተላለፉ ነው እንጂ መጽሐፍ ቅዱስን ይዞ እኮ በጣም ኦንሊ ጂሰስን ብትመለከት ከእናንተው ራሱ ካልቪኒስትንም አንተ አክቹዋሊ ካልቪኒስት ይመስለኛል። በዛ ልክ የተረዱት ከአባቶች በጣም የራቁ ብዙዋል። በቃ ጭራሽ ከመጽሐፍ ቅዱስ የራቁ ስቲል ግን መጽሐፍ ቅዱስን ይዟል። መጽሐፍ ቅዱስን የያዙ ግን ከመጽሐፍ ቅዱስ ውጭ የሆኑት መጽሐፍ ቅዱስ ብቻ እያላችሁ ማለት ነው። ዲያቆን እዛ ጋ አንድ ጊዜ እንትን ልበልና ይሰማል? ሶሪ ተቋርጠ ነበርና ለማንኛውም ጥያቄ እንቀጥልና ለአንተ ነው። አይ ባወራው ሀሳብ ላይ አሁን አባቶችን ቶታሊ አባቶችን ኢግኖር አድርጌ እንደማወራ አድርገ ነው እያወራ ያለው እና አባቶችን ኢግኖር አናረግም። አባቶችን እናከብራለን፣ እንቀበላለን፣ የአባቶችን ትምህርት እንመዝናለን። ግን ምንመዝነው ከእግዚአብሔር ቃል ጋር ነው። ገብተዋል? አሁን
እዚህ ጋር ያዘልኝ። ቆይ አንዴ አሁን የምንመዝነው በጣም ጥሩ ነው። ጥሩ ቃል ነው የተናገርከው፣ ግን ይመስላል ጥሩ ይመስላል አይደለም። እንዴት መሰለህ መጽሐፍ ቅዱሱን ላንተ ሰጠው። ላንተ ለራስህ መጽሐፍ ቅዱስ ብቻ ለምትለው መጽሐፍ እግዚአብሔር ቃል የምትለው መጽሐፍ ቅዱሱን ነው ላንተ ሰጠውና ለሌላ ሰውም መጽሐፍ ቅዱስን ሰጠው። ለሁለታችሁ ከሰጠዋችሁ በኋላ ማን ነው የመጽሐፍ ቅዱስን ሐሳብ ያገኝ? እስቲ አባቶችን ተተዋቸውና አንተና ሉተርን አጠገብ ላስቀምጥና አባቶችን ትተህ እስቲ ማን ነው የመጽሐፍ ቅዱስን ሐሳብን ያገኝ? ማለት እንዴት? ምን አይነት ጥያቄ ነው? ለአንተም የእግዚአብሔርን ቃልን ሰጠው መጽሐፍ ቅዱስ ነው እግዚአብሔር ቃል። አዎ ለአንተም ሰጠው፣ ለሉተርም ሰጠው። ለሉተርና ለአንተ ሰጥቼ ሁለታችሁ መጽሐፍ ቅዱስ ብቻ ብላችሁ የምትረዱት የተለያየ ሐሳብ ማለት አንተም ሉተርም የተረዳው የተለያየ ሐሳብ ከሆነ ማን ነው ልክ? አንተ ነህ ወይስ ሉተር? እሱም በመጽሐፍ ቅዱስ ነው፣ አንተም በመጽሐፍ ቅዱስ ነው የመጣችሁ። ማን ነው ልክ? ከኔና ከሉተር ነው። ከአንተና ከሉተር ወይም ሌላ ጴንጤ ከአንተ ከምታምነው እስቲ ሉተራን ውስጥ ካሉት ከመካነ ኢየሱስ ልበል፣ ማን ነው ልክ? እንዴ ይሄኛው በዚህ ወይ አሁን ላይክ እኔና አንተ አንብበ ሉተርን ለምን እዚህ ጋር ማንሳት እንዳፈለግ አላውቅም፣ ግን እኔና አንተ ባይብል አንብበን ኤቢ አንጻር እዚሁ አጠገብ ካለው ከኤቢ አንጻር ስቢው ኤቢ ገብቷል። ይሄው መጽሐፍ ቅዱስ ኤቢ ይዟል፣ አንተም ይዛል። አንተ ለምሳሌ ካልቪኒስት ቃለ ሕይወት ውስጥ ካሉት ካልቪኒስት ነህ ልበል እና ክርስቶስ ለተወሰኑ ሰዎች ነው የሞተው ብሎ ነው የሚያምኑት ካልቪኒስቶች። ለምሳሌ ኤቢ ደግሞ እንደዛ ያለ አይ ለዓለም ነው የሞተ ብሎ ነው የሚያምኑት። ሁለታችሁ ግን መጽሐፍ ቅዱስን ብቻ ነው መጽሐፍ ቅዱስን ነው የያዛችሁ። ማን ነው ልክ? ማለት እንደዚህ ምን አይነት ጥያቄ ነው ማለት? መጽሐፍ ቅዱስ ሁለታችንም ይዘን መጽሐፍ ቅዱስን አንተ ምትር የሰው አሁን ገብቶኛል እኮ አካሄደ ገብቶኛል። ቶታሊ አንደርስታንድ ዩ መጽሐፍ ቅዱስ አንብቦ አንድ ሰው የተረዳበት መንገድ እንደዚህ ነው ከተባለ አባቶችን ደግሞ መለስ ብለን እናያለን ነው። አይ ቶታሊ አግሪ፣ በዛ አግሪ ያደርጋል። እንደዛ አይደለም ግን የመኩ ጥያቄ የጠየቀ ምን መሰለ? አንተ መጽሐፍ ቅዱስ ይዘ የኔ መረዳት ኢየሱስ ለዓለም አልሞተም፣ የሞተው ቀድሞ ለተወሰነባቸው ለጥቂቶች። አሁን ስንት ነገር ነው እየተነሳ ያለው ማለት በመሀል የሆነ ነገር እየተነሳ ወደ ሌላ ነገር ምን እንድትረዳ ተፈልጎ እንደሆነ በቃ እንንገርና ወይ እኔ መረዳት ያለብኝን ተረዳው እኮ። አሁን ዲያቆን መኮ አግኝቶኛል ማለት እኔ ሁለት ሰው አጭሩ መጽሐፍ ቅዱስ ላይ የራሳችሁን መረዳት ጭናችሁ ከዛ መጽሐፍ ቅዱስ እንዲያወራል ትላላችሁ ነው መደምደሚያው። ግን ደግሞ 46000 ቦታ ናችሁ ያላችሁት። 46000ም የየራሱን እምነት ይይዝና መጽሐፍ ቅዱስ እንዲህ ይላል፣ መጽሐፍ ቅዱስ እንዲህ ነው የሚያስተምረው ይላል። ትክክለኛው ማን ነው? ትክክለኛ ማን እንደሆነስ በምን አወቅ? እንድታስበው ማለት እንድታጠናው ነው፣ ሌላ ነገር የለው። በቂ መሰለኝ ካንተ ጋር። አዎ አጠናዋለሁ። ቴንክ ዩ ኢዮባ፣ በመሀል ገብተህ ብታፈነኝም እሺ ቴንክ ዩ። ግን ከመኩ ጋር አለፈንኩ የምታወራው ካለ አውራ፣ ችግር የለም አውራና። አዎ ገባኝ እኮ ማለት መጨረሻው ዴስቲኔሽናችን እንዴት ነው? አባቶችን አይተን ነው። ከኛ አሁን ኦንሊ ጂሰሶችም የተረዱት መጽሐፍ ቅዱስን አንብበው ነው። ግን እንዴት ነው አባቶች እንደዚህ አስተምረዋል ወይ የሚለውን አይተን ነው፣ ከራሳችን ብቻ አይደለም ነው። ግን አሁን ቅድም ያነሳሁት ጥያቄ ወደኋላ አሁንም ለዚህ ነው በነገራችን ላይ ምን መሰለ እያልክ ያለውን አባቶችንም እናያለን ካልክ፣ ለምሳሌ ቅዱስ ቁርባንም ውሰድ ወይም ደግሞ ለዓለም ሞቷል ወይስ ለዓለም አልሞተም በሚለው ትምህርታቸው ራሱ አባቶችን አይታል። ለምሳሌ ቅዱስ ቁርባን በሚለው አባቶችን አይተ ነው አንድ የሆንከው ወይስ አንድ ያልሆንከው? አባቶችን ይዘ እንደዚህ በብዙ ሺህ ዶሚኔሽን አትከፋፈልም ነበረ። በነገራችን ባይዘ ለዓለም ሞቷል ለዓለም አልሞተም የሚባለው ትምህርት ኦልሬዲ እኛ ጋር ብቻ ሳይሆን እናንተ ጋርም ያለ ክርክር ነው። እሱ ማንሳት ምንም አያስፈልግም። ለዓለም ሞቷል አልሞተም እኛ ይበቃል ማለት እሱ ማንሳት አልፈልግም። ለምን እኔ ክርክር እንዲሆን ጭቅጭቅ እንዲሆን ስለማልፈልግ ነው። ማለት ይኖራል ግን አንሳው አውርተኸዋል አንዴ አንሳው። አሁን ቀሲስ ዲበኩሉና እዚህ ጋር ሲከራከሩ ብዙ ጊዜ የምናየው
ቀሲስ ዲበኩሉና እነ ሌሎች ግሩፖች የሚያነሱት ሀሳብ አለና በዛ ሀሳብ ማለት የግለሰብ ሊሆን ይችላል። ሜቢ እንደዛ ልትሉ ይችላል። ችግር የለም። የትኛው ግሩፕ ነው ኢየሱስ ለዓለም አልሞተም ያለው? ኢየሱስ ለዓለም ሞቷል የሚለው ግሩፕ አለ። ከሁለቱ ይሄ ነው ብዬ ለዓለም አልሞተም የሚለው የትኛው ነው እኮ? አሉ ሁለቱ ብቻ አሉ። ይሄ አንዱ ግሩፕ የቱ ጋር እንደሚኖር ይኖራል። ብቻ እሱ ይሄ ነው ብዬ አልጠቅስም። አይ እና ወዳጄ ጥቀስ። ኤኒዌይስ እኔ አሁን ቆይ አንዴ እየዋሸ ነው። እንደዛ የሚባል ነገር የለም። እንደዛ አይነት ክርክርም አልተነሳም። መጀመሪያ ሀሳቡን መረዳት ነው። ሳትረዳ እንደው አንተ ካበቃልህ በቃ እኔ ካበቃልኝ አንተም ያብቃልህ አይነት ነገር ማለት ነው። ኖ እኔ ያሰብኩት በአንድ ሀሳብ ላይ እናንተ ጋር ይሄ ልዩነት አለ ስትባሉ